የጳውሎስ ጸሎቶች ምን ነበሩ? መንፈሳዊ መገለጥ፣ መንፈሳዊ ኃይል መቀበል፣ ቅድስና፣ መንፈሳዊ እድገት፣ በእግዚአብሔር ፍቅር መጨመር፣ ማደግ የመሳሰሉት ነበሩ። እንዳለ የጳውሎስ ጸሎቶች ብታዩ በቃ ከነዚህ የተለየ አልነበረም። አሜን አሜን። እና አንድ ጊዜ ቤተክርስቲያን ሰብስበው ገንዘብ ሰጡት፣ ለአገልግሎቱ ላኩለት። እኔ እኮ በእናንተ ገንዘብ አይደለም ምኖረው፣ ግን እግዚአብሔርን ስላደረጋችሁ እግዚአብሔር ይባርካችሁ፣ አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል ነው ያለው። የሚያስፈልጋችሁን። አንዳንዴ የምንጸልየው ገንዘብ ቢመጣ ሊያጠፋን ይችላል። አንዳንዴ የምንፈልገውን ስራ ብናገኝ የምንሞትበት ሊሆን ይችላል። አንዳንዴ ይቺን ሴትዮ ካላገባው ይህን ሰውዬ ካላገባው ሞቼ ይገኛለሁ፣ እውነትም ልትሞት ነበር ማለት ነው። እግዚአብሔር ከልክሎ፣ እግዚአብሔር የተመሰገነ ይሁን። አንዳንዴ እኮ ማይሆን ባል ካላገባው ብለሽ ምናልባት ቢላ ቢሆንስ ኑሮን የሚያሳርር ማለት ነው። አሜን ነው። እና ሁልጊዜ እኛ ቱማች እንዲህ ብለን ጌታዬ ካልሆነ የምንላቸው ነገሮች ሊጎዱን የሚችሉ ስለሆኑ አባት ለልጁ ስለሚያስብ ነው የሚከለክለን ብዬ ነው ማምነው። ለምን እኔ ልጅ ያለው እዚህ ውስጥ እስኪ እንዴት ነው አንጀት እንዲህ ግልብጥብጡ የሚወጣው? ልጅ ገና ሲያስል ሲል ገና ማታ ላይ ሄደ ቼክ። እናንተ ተው እንጂ ካሜራ አድርጋችሁ አይደል እንዴ የምተኙት? እውነት ውሸት? ካሜራ እስኪ እኔም ብሎ ጠባቂ በሉ። አየ ለምን መሰለ? እኛ ካሜራ ካረግን ሰማይና ምድር የፈጠረ አይኖቹ ሁሉ ጊዜ እኔን ይከታተላሉ። እንደ እኛ ልጆቻችን አሁን ለምሳሌ ጀስት እግዚአብሔር እኮ አባትና ልጅ ነን አልከ እግዚአብሔር ጋር አይደል? እስኪ እግዚአብሔር አባቱ የሆነ እሺ አሁን ሁሉ ቀን ጌታ ሆይ እኔ መብላት ገንዘብ ስጠኝ ምግብ ስጠኝ እንደዛ ብለው ልጆቻችሁ ይጠይቋቸዋል? ልጅ መጣ ማለት ነው ጌዲ ዳዲ በኢየሱስ ስም ዛሬ ሻራባባ እርቦኝ አምላኬ ሆይ ትላለች። እንደዛ ልጄ ቢለኝ በጣም ነው የሚሰማኝ። ወይኔ ምን አይነት ኢቪል ሰው ነኝ ብዬ ነው ማስበው። ልጆቻችሁ በተለይ ገና ትንሽ ሆነው ዳይፐር በሚያርጉ ጊዜ አሁን ዳይፐር ቀይራችሁ አሁን ይሻናል። አሁን ቀይሬ እሷን ነው የምታስበው አንተ አይደል? አሁን ቀይራ አሁን በቃ ያገባው። አሁን ቤቱን አስልታችሁ የሆነ ቦታ ደርሳችሁ ስትመለሱ ቤቱ መርካቶ ሆኖ ቀውጤ ሆኖ ቤት እያቆሸሽክ ነው። ከዚህ በኋላ እኔ እናንተ አብረን መኖር አንችልም ትላለህ ከልጅ ቀስት ብለሽኝ ትላለህ ልጅ ከእንትን ሰዓት በኋላ ኦኬ after 3 hours ኦኬ አትልም። አየህ እንዴት ለልጅ እንደምታስብ። እግዚአብሔር አባታችን ስለሆነ እኛ ሞር የምንጸልየው ነገር ተሳስተናል። እቺን እንመን። ለዛ ነው ብዙ ጸሎት ልንገራችሁ ባይዘው በተለይ የዚህ የኛ ዘመን ክርስቲያን እኔ ብዙ ጊዜ የተናገርኩ ነው። ጸሎት የተሳሳተ ነው። ኢቭን ሰው እግዚአብሔርን የሚፈልገው የሆነ ነገር ዳቦ ፈልጎ አሳ ፈልጎ ነው ሰው የሚበዛው። ምሕረቱና ፍቅሩ ገብቶት ካንተ ወዴት ሄዳለሁ አንተ እኮ የህይወት ቃል አለ ብሎ አይደለም። ለምን መሰላችሁ? ይሄ በረከት ብቻ ሁሌ መጸለይ መንፈሳዊ ምንድነው? ብሬክ ስሩ ጥርመሳ ብሬክ ስሩ ብሬክ ዳንስ እንዳይሆን መጨረሻ ላይ ገንዘብ መፍትሄ እነዚህ ብቻ መጸለይ ምን እንደሚያደርግ ታውቃላችሁ? ልንገራችሁ። የተሳሳቱ ጸሎቶች እንዳትረሱ፣ ይሄንን ጻፉ ምጽፉ። ደካማ ክርስቲያንን ይፈጥራሉ። የተሳሳቱ ጸሎቶች ደካማ ክርስቲያንን ይፈጥራሉ። ሌላስ በእግዚአብሔር ላይ ዲስአፖይንት እንድትሆኑ ያደርጓቸዋል። እኔ ጸልዬ እንዲህ ብዬ አላረገልኝም ብለን ኦፌንድድ መሆን እንጀምራለን። ሰማችሁ? እነዚህ ደግሞ በጣም እንትን ናቸው፣ ሲሪየስ ጉዳይ ናቸው። አንድ ጊዜ እግዚአብሔር ቃል ላይ እንደዚህ ይላል። ዮሐንስ መጥምቁ ታሰረና ዮሐንስ መጥምቁ ታስሮ እንዴ አንተ ነህ ወይስ ሌላ ነው የምንጠብቀው አለው።
አንተ ኢየሱስ አይደለህም እኮ ነው ያለው እና በኢየሱስ ተሰናከለበት ይላል። ኦፌንድድ ሆነ። ለምን? በዛ ሰዓት ለእሱ መውጣት ፈልጓል። ኦልሬዲ እሱ በኤልያስ መንፈስና ኃይልን የመጣው ኃይል አለው፣ መውጣት ይችላል። የእግዚአብሔር ኃይል ከሱ ጋር ነው። ደግሞ ባይወጣስ እሱ ጻድቅ ነው፣ እሱ ኢየሱስ ነው። ባያወጣኝም ብሎ እንደነ ዳንኤል አንገቴን ሰጣለሁ ማለት ነበረበት። ታላቅ የእግዚአብሔር ሰው እኮ ነው። ባያወጣውም ከእስር ቤት ባያወጣውም እግዚአብሔር ላይ ኦፌንድድ መሆን አይጠበቅበትም ነበር። እና ደቀ መዝሙር ተላከ ዮሐንስ። እሱም የራሱ ደቀ መዝሙር ስለነበር አንተ ነህ የምትመጣው ወይስ ሌላ ነው? ያያችሁትን ሂዱና ንገሩ አለ። ኢየሱስ ምንም ሊያድነውም ኃይል አላከለት። አያችሁ፣ አንዳንድ ጊዜ የምንፈልገውን ባናገኝ ምንድነው? ከዛስ አየ እሱ ግን በኢየሱስ ተሰናከለበት ይላል። ኢየሱስ ደቀ መዛሙርቱ ወደ ዮሐንስ ተመልሰው ሲሄዱ ምን እንዳለ ታውቃላችሁ? በእኔ የማይሰናከል እሱ የተባረከ ነው አለ። Blessed is he that is not offended of me አለ። ኦፌንስ ነው ዮሐንስን የገደለው፣ በእግዚአብሔር ላይ ኦፌንድድ መሆን። ብዙ ጊዜ እኔ በጣም አንዱ ካውንስሊንግ ከምቀመጠው ጉዳይ በቤተ ክርስቲያን ሮንግ ፋስቲንግ እና ፕሬየር ነው። ሮንግ ፋስቲንግ እና ፕሬየር። ይሄ ነገር በቃ በረከት ምድራዊ ነገር ላይ ብቻ ተተክለን ከዛ ጾመን ጸልየን መልስ የለም። ከዛስ ይኸው ጾሜ ጸልዬ ምን ብዬ እግዚአብሔር አልመለሰልኝም፣ ከዛ ቸርች አልመጣም፣ አልጸልይም፣ ዘፈን እሰማለሁ። ወይኔ ጉዴ ፈላ፣ ወይኔ ጉዴ ፈላ የሚለው ዘፈን እኮ እንደዛ ነው። አረ እንደ ስንት ዘፈን ኢትዮጵያ እኮ የሚያሰጋ ጩሂ ብረሪ ብረሪ ጥፊ ጥፊ ይለኛል። ታውቁታላችሁ? ጩሂ ብረሪ ጥፊ ሂጂ ከዚህ እንዳትመስማ እና ሰው እንዴት ቁጭ እንትን እያለ ጩሂ ብረሪ ጥፊ ከዛ ወይኔ ጉዴ ፈላ። አይገርምም? ሰው እንደዚህ ለማለት ወደሃለው ኢየሱስ የሚለውን የወደደውን ጌታ ትቶ ይሄዳል። ለምን? ሮንግ ጸሎት። ሰማችሁኝ? ደካማ ክርስቲያን ይፈጥራል፣ ሆፕለስ ያደርጋል። ሮንግ ጸሎት ጻፉ። ተስፋ ትቆርጣላችሁ በእግዚአብሔር ላይ። ሆፓችሁ ኩዊት ታረጋላችሁ። it will make hopeless Christians produce ያደርጋል ሮንግ ጸሎት። በእግዚአብሔር ዲስአፖይንትድ እንድትሆኑ ያደርጋል ሮንግ ጸሎት። አሜን ናችሁ? አሜን አሜን አሜን። አዎ። ከዛስ it brings frustration. you will be frustrated. ለመጸለይ ራሱ ጌታ ሆይ ይሄ በር ተዘግቶብኛል እባክህ። እንደዛ ሳይሆን ማለት ያለብሽ አይኔን ክፈተው። አሜን። በሩ ለካ በዚህ ነው። አንቺ ይሄ ካልተከፈተ ብለሽ እየጮሽ ለካ በር በዚህ ጋር ወይ አይንሽን ሲከፍት ገባሽ አይደል? ሮንግ ጸሎት ፍርስትሬሽን ያመጣል። እግዚአብሔር ላይ ተስፋ ያስቆርጠናል። ሆፕለስ ያደርገናል። ኢየሱስ ጌታ ነው። አሜን አሜን። ትክክለኛ ጸሎትስ እንደ ጳውሎስ አይነት ጸሎቶች ምን ያደርጋል? ትክክለኛ የእግዚአብሔር አይነት ጸሎት ምን ያደርጋል? ጠንካራ ክርስቲያኖችን ይፈጥራል። አሜን። ራይት ፕሬየር ፕሮዲውስስ ስትሮንግ ክርስቲያንስ። ራይት ፕሬየር produces a strong Christian personality. ጠንካራ የሆናችሁ ሰዎች ያደርጋቸዋል። አሜን። ሁለተኛ ትክክለኛ ጸሎት እምነትን ያሳድጋል። because right prayer always brings an answer from the Lord. መልስ ሲመጣላችሁ የጸሎት መልስ ሲመጣ እምነታችሁ ይጨምራል አይደል? እምነት ያሳድጋል ትክክለኛ ጸሎት right prayer። ከዛስ ያበረታችኋል። እምነት ሲመጣ ጉልበታችሁ ይታደሳል። ኃይል አላችሁ። ያበረታል። ሌላስ ሁልጊዜ ትክክለኛ ጸሎት መልስ ያመጣል። ከእግዚአብሔር ዘንድ መልስ ያመጣል። እግዚአብሔር የመርህ አምላክ ስለሆነ ሃሌሉያ አሜን አሜን። የጳውሎስ ጸሎቶችን እስኪ 1-3 እንይና እንጸልያለን። የጳውሎስ ጸሎቶች አሁን መጽሐፍ ቅዱስ ላይ የጸለያቸውን ጸሎቶች እስኪ እንይ። ከኤፌሶን እንጀምር። ኤፌሶን ምዕራፍ 1 ላይ በጣም የሚገርም ጸሎት አለ። የጳውሎስ ጸሎት ከቁጥር 15 ጀምሮ ነው የጸለየው። 17ኛውን ቁጥር እናያለን። ቁጥር 15 ጀምሮ ግን ላንብበው። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመን ስለ ቅዱሳን ሁሉ ለሚሆን መውደድ ሰምቼ አለ። ከዛ ምን አደረክ ጳውሎስ? ስለ እናንተ እያመሰገንኩ ስጸልይ ስለ እናንተ ማሰብን አልተውም። ይኸውላችሁ ምን ያደርጋል እዚህ ጋር?
ስለ ኤፌሶን ቸርች፣ ስለ ቤተ ክርስቲያን፣ ስለ እነሱ እያመሰገነ ሁልጊዜ ጸሎቱን ጳውሎስ የሚጀምረው በምስጋና ነው። ወደሚፈልገው ነገር አይሄድም። ምስጋና ወደ እግዚአብሔር አደባባይ የሚያደርሳችሁ ባቡራችሁ ነው። አሜን። እያመሰገንኩ ስጸልይ ስለ እናንተ ማሰብ ይላል። እያሰበ የሚጸልይላቸውን ሰዎች እያሰበ ምን አይነት መልስ ኤክስፔክት የሚያደርገውን ከእግዚአብሔር ዘንድ እያሰበ ነው የሚጸልይ የነበረው። እያመሰገንኩ እያሰበው ጸልይ ነበር። ቁጥር 17 ምን ይላል? ይሄን ነው የምናየው። የክብር አባት የጌታ የኢየሱስ ክርስቶስ አምላክ እርሱም በማወቅ የጥበብና የመገለጥ መንፈስ እንዲሰጣቸው እለምናለሁ። አሁን ልመናው ዋናው ምንድነው? የጥበብና የመገለጥ መንፈስ እንዲሰጣቸዋል። አሜን። እዚህ ጋር ምንድነው? መንፈሳዊ አይኖች እንዲከፈቱ ጸለየ። አየህ፣ ዋና ጸሎታችን የኔና የናንተ መሆን ያለበት መንፈሳዊ አይኔ ይከፈት። መንፈሳዊ አይን ሲከፈት መንፈሳዊ ዓለምን፣ ፊዚካሉንም ዓለምን፣ የቢዝነሱንም ዓለም፣ የስራን ዓለም፣ ሁሉን ዓለም ማየት የምትችልበት የውስጥ አይን ይበራል ማለት ነው። አሜን አሜን። ስለዚህ እዚህ ጋር መንፈሳዊ ይከፈታል። አሁን ምን አለ? መንፈሳዊ አይናችሁ ሲከፈት የጥበብና የመገለጥ እስኪ የመገለጥ መንፈስ በሉ። አሁን የመገለጥ ጸሎት ነው። መገለጥ ሲመጣ ምን ያደርጋል? አንድ ክርስቲያን ላይ መገለጥ ሲመጣ አንደኛ ፍርሃት ይጠፋል ከሰው ላይ። አየህ፣ ፍርሃት ይጠፋል። ፍርሃት የመገለጥ ማነስ ምክንያት ነው። እግዚአብሔር ቢገለጥልህ ሪሊ ቢገለጥልህ አሁን ካለው በላይ ነው ህይወትን የምትደፍረው። አሜን። ይኸውላችሁ አሁን ኤልያስ የሚባል የእግዚአብሔር ነቢይ ነበር። ኤልያስ ጸለየና ሰማዩን ዘጋው። እንዴት ነው አንድ ሰው ጸልዮ ሰማይ የሚዘጋው? ዝናብ እንዳይዘንብ ብሎ ከለከለ ይላል። ከለከለ በቃ። ከዛ አገር ሁሉ ድርቅ ሆነ። ሰው የሚበላው አጣ። ኤልያስም እዛው ሀገር ነው የሚኖረው። ኤልያስም እዛው ሀገር ነው የሚበላው። ግን ሰማይ ከልክሎ እምበላው ቸገር የሆነ ብሎ አላሰበም። እግዚአብሔር መጣና ምን አለ? ሂድ ጫካ ሂድና የሚመግብ ቁራ አዘጋጅቻለሁ። ለምን አምኖ ጫካ ሄዶ ይጠብቃል። ቁራው ዘገየዛ ዲሊቨሪ። ይሄ አማዞን ይሄ እንትን የሚያላል በድሮን ዲሊቨሪ የሚያደርጉት ከዛ እኮ ነው የተወሰደው። በድሮን ዲሊቨሪ አለ አይደል? እዚህ ያለው ነው። ወልማርት ትገዙና ቤታችሁ ቁጭ ብላችሁ እንደዚህ አድርጎ አምጥቶ ቤታችሁ ጋር ቁጭ ያደርግላችኋል። እሱ የጀመረው እግዚአብሔር ነው። አሜን ነው። እና ይጠብቃል። እንዲህ ምንድነው ዛሬ ቁራው ቆየ? where is my lunch? በቀን 2 ጊዜ ስጋ ያበላው ነበር ይላል። ቁራ ራሱ ነጥቆ ስጋ የሚበላ እንስሳ ለኤልያስ ሲሆን አይውጣውም፣ አይዋጥለትም። የኤላይጃ ነው ከመሞት አደርሳለሁ ብሎ ድራፕ ያደርጋል። ከዛ በኋላ ሄዳ እንደዛ እየበላ ከወንዝ እየጠጣ አሁን ደግሞ ወንዙ ደረቀ። ወንዙ ሲደርቅ አያችሁ እግዚአብሔር የተገለጠለት ሰው ስለሆነ ምን እበላለሁ ምን እጠጣለሁ ብሎ አይጨነቅም። መገለጥ ሁልጊዜ የድል ባለቤት ያደርጋቸዋል። ፍርሃት ኔቨር አትፈሩም። እኔ ጸልያለሁ የመገለጥ መንፈስ ይሁንላችሁ፣ የመገለጥ መንፈስ ይሁንላችሁ። አሜን አሜን። አያችሁ ፍርሃት ይጠፋል። አትፈሩም። ኑሮን አትፈሩም። አሁን ኑሮኛ እኮ እኩል ነው የምንፈራው። ወይኔ ኢራን፣ አሁን ደግሞ ኢራን ነው። ድሮ ኮቪድ ነበር። ኮቪድ መጣ። ወይኔ አለቅን በቃ ኮቪድ። ከዛ በኋላ ሁላችንም አብረን በቃ ሁሉም ተቀላቀል። ያው ሰውነን መቼስ ሰውነን ወረድ ኢየሱስ ያድናል ምናምን ሁሉ በቃ እኩል መቼስ ሰውነኝ። ሰላም ነው ወይ? 6 ፊት ሁሉ በዓለም ካለው ይልቅ ምናምን የዛ ጋር ይሰራል። የዛ ጊዜ ጥበብ ምን ነው? ለመተቃቀፍም ጊዜ አለው ለመራራቅም ጊዜ አለው የሚለው ጥቅስ የሰለሞን እንደዛው ነው እኮ። ለሁሉም ጊዜ ያለው ብለን ወዳጆቻችንን በሙሉ እንደ አንዳንድ ሰውማ ስልክ ራሱ በስልክ ኮቪድ ሊገባ ይችላል ብሎ ስልክ ራሱ አይመልስም ነበር። አሜን ነው። መገለጥ ግን ፍርሃትን ከናንተ ላይ ገልብጦ ነው የሚጠል።
ጳውሎስ የጸለየው የመገለጥ መንፈስ ይስጣችሁ ብሎ ነው። እምነት ይጨምራል። መገለጥ ካለ ኃይል ይጨምራል። መገለጥ ምን? እግዚአብሔር መገለጥ በክርስቶስ የሆነው ነገር ሲገባን ሲገለጥልን ኃይላችን ይጨምራል። መጽሐፍ ሲናገረው በዓለም ካለው በእናንተ ውስጥ ያለው ይበልጣል ይላል። በእኔ ውስጥ የሚበልጥ ኃይል እያለ ግን በሕይወቴ ለምን ይሸነፋል? ዋይ? ምክንያቱም በውስጤ ያለው የእግዚአብሔር ኃይል ስላልተገለጠልኝ ነው። አሜን ናችሁ ወይ? አዎ this is the truth። በዓለም ካለው ይልቅ በእናንተ ውስጥ አሁን ለምሳሌ በእግዚአብሔር አይን according to God በደንብ ስሙኝ። እንደ እግዚአብሔር በእግዚአብሔር ዕውቀት አሁን እግዚአብሔርን ሄዳችሁ እንዲህ ኢምፐርሰን አግኝታችሁት እግዚአብሔር ሆይ ቆይ ምን ትላለህ በአንተና በልጆችህና በሰይጣን መካከል ያለው ነገር ምንድነው? ሰይጣን የኔ ተሸነፈ እኮ ነው። ሰይጣንንማ እኔ ከሱ ጋር እኮ አቁሜያለሁ፣ ልጆቼ እየቀጠቀጡት ነው እኮ የሚል አየህ። የእግዚአብሔር ቃል ሉቃስ ምዕራፍ 10 ላይ ምን እንደምታውቃላችሁ? እነሆ እባቡና ጊንጡን ትረግጡት በጠላት ኃይል ሁሉ ላይ ምን ሰጣን? ስልጣን። የሚጎዳችሁ አንድ ነገር የለም። እንደ እግዚአብሔር በእግዚአብሔር ዓለምና በእግዚአብሔር ዕውቀት እኛን መጉዳት የሚችል የለም። እኛን እባቡ አይነካ፣ ጊንጡ አይነካንም። ለምን? ስልጣን አለን። ስልጣንህ ካልተገለጠልህ ነው ሰይጣን ኃይል በአንተ ላይ አድቫንቴጅ የሚወስደው እንጂ ኃይል ስለሌለህ አይደለም። ኃይልማ አለ። ኃይል አይደለም፣ የኃይል ምንጭ ክርስቶስ ውስጥ አለ። አሜን ናችሁ? ስለዚህ መገለጥ የሚለው ጳውሎስ ይሄ ነው የሚጸልየው። መገለጥ መንፈስ ስጣቸው፣ የጥበብ መንፈስ ስጣቸው። ጥበብ ምን ያደርጋል? ጥበብ ደግሞ የተገለጠልህን ያንን ማንነት በአግባቡ ዴሞንስትሬት እንዳደረገው እንድትሰራበት ያደርጋል። ኃይል አለኝ ብለህ ዝም ብለህ ሁሉንም እንትን አትልም። አየህ፣ በጥበብ ኃይልን ትጠቀማለህ። ስለዚህ የጳውሎስ ጸሎት እንደዚህ ነበረ፣ የጥበብና የመገለጥ። ኢየሱስ ጌታ ነው። ሌላ ጸሎት ላሳያችሁ። 3ኛው ምዕራፍ ላይ እዛው ኤፌሶን 3ኛው ምዕራፍ ላይ 3ኛው ምዕራፍ ኤፌሶን ቁጥር 1 ምን ይላል? ስለዚህም አሕዛብ ስለሆናችሁ ስለናንተ የክርስቶስ ኢየሱስ እስር የሆንኩ እኔ ጳውሎስ ለእግዚአብሔር እንበረከካለሁ። አሁን አያችሁ፣ መጀመሪያ አሕዛብን ወደ እግዚአብሔር ለማምጣት ይንበረከካል። ከዛ በኋላ ሄዶ አሕዛብን ይሰብካል፣ ያምናሉ። የድሉ ሚስጥር ጸሎቱ ነው። አሁን የምናየው ጸሎት ቁጥር 4 ላይ ምን ይላል? አስቀድሜ ቁጥር 3 አስቀድሜ በአጭሩ እንደ ጻፍኩ ይህንን ሚስጥር በመግለጥ አስታወቀኝ። ይህንን ስታነቡ የክርስቶስ ሚስጥር እንዴት እንደማስተውል ልትመለከቱ ትችላላችሁ። ጳውሎስ የክርስቶስ ሚስጥር በጣም የገባውና የሚያስተውል ሰው ነበረ። አላችሁ ቅዱሳን? የክርስቶስ ሚስጥር የገባው የክርስቶስ ሚስጥር የሚያስተውል ሰው ነበረ። ከሚያስተውል ከገባው ሰው መቅዳት ታዲያ ጥበብ አይደለም? ጎበዝ ተማሪ ማለት ያ ነው። ጎበዝ ተማሪ ማለት ያ ነው። እና ቁጥር 16 ላይ እንደዚህ ይላል፣ በመንፈሱ በውስጥ ሰውነታችሁ ቁጥር 14 ጀምሮ ስለዚህ ምክንያት በሰማይና በምድር ያለ በአባትነት ሁሉ የሚሰየምበት ከአብ ፊት እንበረከካለሁ ይልና በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ይላል። አሁን ደግሞ በውስጥ ሰውነት ኃይል ጥንካሬ እንድናገኝ ጸለየ። እዚህ ጋር በውስጥ ሰውነታችሁ በኃይል እንድትጠነክሩ። እውነተኛ ኃይል የሚወጣው ከውስጥ ነው። ውስጣችን ነው የእግዚአብሔር ኃይል ያለው። እውነተኛ ኃይል ከውስጣችን እንዲወጣ የሚደረግ ጸሎት ብላችሁ ጻፉ። እውነተኛ የእግዚአብሔር ኃይል ከውስጣችን እንዲወጣ የሚደረግ ጸሎት። በውስጥ ሰውነታችሁ እንድትጠነክሩ እንዴት ነው? ክርስቶስ በልባችሁ በእምነት እንዲኖር። ክርስቶስ በእምነት በልባችን እንዲኖር የሚደረግ ጸሎት ብላችሁ ደግሞ ጻፉ። እሺ፣ እውነተኛ ኃይል የሚመጣው ከውስጥ ነው። የውስጥ ሰውነታችን ደካማ ከሆነ when your inner man is weak what happens? በፈተና በቀላሉ እንወድቃለን። ምጽፉ ሰዎች ጻፉ፣ በደንብ ጻፉ። በፈተና በቀላሉ እንወድቃለን። በቀላሉ ይደክመናል። በቀላሉ ይታክተናል። በቀላሉ ፍርስትሬት እናደርጋለን። ጊቭ አፕ እናደርጋለን። ኩዊት እናደርጋለን። ለምን? ኢነርማን ዊክ ከሆነ፣ የውስጥ ሰውነት ዊክ ከሆነ
ለዛ ነው በውስጥ ሰውነታችሁ በኃይል እንድትጠነክሩ ይላል። frustration comes from inside, it doesn't come from outside. weakness comes from inside, true power comes from inside, strength comes from inside. ጥንካሬ ያለው ውስጥ ነው፣ ኃይል ያለው ውስጥ ነው፣ ብርታት ያለው ውስጥ ነው። ለዛ ነው ኢየሱስ በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ሕይወት እንዲሆንላችሁ እንዲበዛላችሁ። ከዛ ደግሞ ዮሐንስ ወንጌል ምዕራፍ 7 ቁጥር 38 ላይ እንደዚህ ይላል፣ የሕይወት ውሃ ምንጭ ወንዝ ከውስጣችሁ ይፈልቃል። power comes from out of you. nothing is coming from outside, nothing in the New Testament. በአዲስ ኪዳን ምንም ከላይ የሚመጣ ነገር የለም፣ ሁሉ ነገር ከውስጥ ነው የሚወጣው። አሜን ነው። ስለዚህ ጳውሎስ በውስጥ ሰውነታችሁ እንድትጠነክሩ፣ የውስጥ ሰውነት ደካማ ከሆነ በፈተና በቀላሉ ይወድቃል፣ በቀላሉ ይደክማል፣ በቀላሉ ይታክታል፣ ኩዊት ያደርጋል፣ ፈርስትሬት ያደርጋል፣ ጸሎት ይደብረዋል፣ ማንበብ ይደብረዋል፣ መቀደስ ይደብረዋል። ደካማ ነው፣ ኢነርጂ የለም። አሜን ነው። የውስጥ ሰውነት ስኪኒ ሆኗል፣ ዊክ ሆኗል። የውስጥ ሰውነት እየበላ አይደለም። የውስጥ ሰውነት እንትን በቃ ፈርስትሬት ያደርጋል፣ በቃ አለቀ፣ በቃ ሁሉም የራሱ ጉዳይ ነው። በቃ ከሰው ጋር ላለው ሪሌሽንሺፕ ግድ የለውም፣ ከጌታ ጋር ላለው ሪሌሽንሺፕ ግድ የለውም፣ ስለሌላም ነገር ግድ የለውም። ዲፕረስ ይሆናል፣ ዳውን ይሆናል፣ ቤቱን ሎክ አድርጎ መኝታ ክፍል ይቀመጣል፣ ስልክ አያነሳም፣ እንደዚህ አትፈልግም፣ ከሰው አቮይድ ነው የምታደርገው። ያ is frustration from inside። የውስጥ ሰውነት እንደ ጳውሎስ እኮ እንደ ጳውሎስ እንዴ we are hardly pressed but not crushed ይላል። አንተ አይገርም? በሁሉ እንገፋለን ግን አንወድቅም፣ እንገዳገዳለን እንጂ አንወድቅም። የውስጥ ሰውነቱ እንዴት ጠንካራ እንደሆነ አይታ። ትክክለኛ ኃይል ያለው ውስጥ ነው። ስለዚህ ጳውሎስ ምን ብሎ ጸለየ? በውስጥ ሰውነታችሁ በኃይል እንድትጠነክሩ ጸልይላችኋለሁ። የጳውሎስ ጸሎት ይሄ ነው። አንድም ቦታ ጳውሎስ ስለ ገንዘብ፣ ስለ ምድራዊ ነገር፣ ስለ መሬት፣ ስለ ቤት፣ ስለ መኪና ሰው እንዲያገባ እንደውም ባታገቡ ደስ ይላል ነው የሚለው እሱ። እንደውም እንደዛ ካላችሁ ካፕልስ ብሬክ ስሩ ናይት ምናምን አላዘጋጀም። እውነቴን ነው። አሜን። እውነቴን ነው እኮ የምላችሁ። የቸርች ስራ እኮ በዋናነት ማጋባት አይደለም እኮ። ያው እያጋባን እንቀጥላለን እንጂ ችግር ስለሌለው ጥሩ ነው የሰው ደስታ እንጂ በዋናነት ወንጌል መስበክ ነው ስራችን። አሜን። እንደዚህ እላችኋለሁ። ግን በዚህ ዓመት አሁን እርግጠኛ ወደ 6-7 ሰው ነው የሚያገባው እዚህ ቸርች እዚህ ሲር። አሜን። ግን ዋና ስራዬ ማጋባት አለብኝ በዚህ ዓመት አይደለም። ተጋባለት ሄደ። እኔ ኢየሱስን ነው የምነግርህ። አሜን። ጳውሎስ እኮ አላገባም። አግቡ ደግሞ እኔ አግብቻለሁ። አግቡ። አሜን። እሺ የውስጥ ሰው በመንፈስ ቅዱስ በውስጥ ሰውነቱ የጠነከረ ሰው ምልክቱ ይቆማል፣ የበረታ ይሆናል፣ የጸና ይሆናል፣ የሚወርስ ይሆናል፣ የሚገለጥ ይሆናል፣ ፐርሰርቪር ያደርጋል፣ በፈተና ይጸናል። የሆነ ነገር ቻሌንጅ በህይወቱ ላይ የሚመጣ ቻሌንጅ ነው this challenge cannot overtake me ብሎ ውስጡ ላይ ቅዱስ የሆነ ቁጣ አለ። ኖ ይላል። አሜን። አዎ ኢየሱስ ያድናል። ኖ ይላል። ይሄ ነገር እንዲህ መስተካከል አለበት። ኖ ይላል። ቅዱስ ቁጣ አለ ውስጡ፣ አይሸነፍም። ይሄ ሰው ጌት ነው ውስጥ ነው። የውስጥ ሰውነቱ ጠንካራ የሆነ ሰው ነው። ከዛ ደግሞ እዛ ላይ ምን ይላል? ክርስቶስ በልባችሁ እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ ይላል። ክርስቶስ በልባችሁ ይኖር የሚለው ቃል ሴቭድ ከመሆን ያለፈ ነው። ምክንያቱም ይህም መልእክት የጻፈው ቦርናጌን ለሆኑ ሰዎች ነው፣ ዳግም ለተወለዱ ሰዎች ነው። ክርስቶስ በልባችሁ ይሁን የሚለው ከመዳን በላይ ነው። ምን ማለት መሰላችሁ? አንደኛ ክርስቶስ ሐሳብህን ይግዛ ማለት ነው። ክርስቶስ አስተሳሰብን ኮንትሮል ያድርግ፣ አስተሳሰብን ይግዛ ማለት ነው። ሁለተኛ ክርስቶስ ልብህን ይግዛ፣ መንገድህን ይግዛ ማለት ነው። ሶስተኛ ደግሞ ክርስቶስ ህይወትህን ይግዛ ማለት ነው። ክርስቶስ በልባችሁ እንዲኖር ሆነ። ምክንያቱም ክርስቶስ ይሄ ያመኑ ሰዎች ላመኑ ሰዎች የተጻፈ የእግዚአብሔር ቃል ስለሆነ አሜን ናችሁ? አዎ። ስለዚህ ይሄ የጳውሎስ የጸሎት አይነት ናቸው። ሌላ ነገር አልጸለየም። አንድ ቦታ ብታዩ ማለት ነው። ሌላ ደግሞ ኤፌሶን ምዕራፍ 3 ላይ እዛው ቁጥር 18 ላይ ምን ይላል? ምን ይላል? የክርስቶስ ፍቅር ስፋቱና ርዝመቱ ጥልቀቱ እያለ ይናገራል አይደል? ከማስተዋል በላይ የሆነውን ይሄንን ፍቅር ታውቁ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ ጸልይላችኋለሁ ይላል። ለምን ይሄን ጸለየ? ምን ማለት ነው? የክርስቶስን ፍቅር ለመረዳት የተደረገ ጸሎት በሉ።
አራተኛ ነጥብ እየነገርኳችሁ ነው። ምን ማለት ነው? ይህንን ፍቅር ሰው ሲያገኝ ፍጹም ፍቅር ፍርሃትን አውጥቶ ይጥላል ይላል። ፍቅር በውስጣችን እያደግን ስንሄድ ፍርሃት ከኛ እየጠፋ ይሄዳል። ፍርሃት ይሰበራል። ፍርሃት ይጠፋል። ውድቀት ራሱ ከላያችን ላይ ይሄዳል። ዋይ love is the ultimate power of God. አሜን። ውድቀት ከህይወታችን ይሄዳል ማለት ነው። ሌላ ደግሞ ኤፌሶን እዛው ምዕራፍ 3 ቁጥር 19 ላይ ነው በእግዚአብሔር እንድትሞሉ ይላል። በእግዚአብሔር እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ ይላል። ይሄ ጸሎት ምንድን ነው? እግዚአብሔርን እንድንሆን የሚፈልገው ምን አይነት ክርስቲያን ነው? ክራይስት ላይክ ክርስቲያን ነው። አያችሁ፣ ክርስቶስን የምንመስል ሰዎች እንድንሆን እግዚአብሔር ሆይ አንተን እንድመስል እርዳኝ ማለት ነው። በነገር ሁሉ በቃል በተግባር እግዚአብሔር ሆይ ክርስቶስን እንድመስል እርዳኝ። ይሄ ነው የጳውሎስ ጸሎት። አሜን። አምስተኛ በእግዚአብሔር ሙሉነት እንድንኖር። አሜን። ግማሽ ክርስቲያን ግማሽ ዓለማዊ ከመሆን ጌታ ያድነን። አሜን። ሃፌን ሃፍ ማነች እዛ ስታርበክስ ያለችው? ሃፌን ሃፍ ሚል ካለቻል ከሃፌን ሃፍ ህይወት በኢየሱስ ክርስቶስም ጌታ ዲሊቨር ያድርገን። አሜን አሜን። ሌላ አምስተኛ በእግዚአብሔር ፍቅር ብያቸዋለሁ። የእግዚአብሔር ሙሉነት እንድትሞሉ ብያለሁ። ስድስተኛ የእግዚአብሔርን ፈቃድ ለማወቅ የተጸለየ ጸሎት። ቆላስይስ ምዕራፍ 1 ቁጥር 9 ላይ እንደዚህ የሚል ቃል አለ። በመንፈሳዊ ጥበብ በእውቀት ፈቃዱ እውቀት እንድትሞሉ ይላል። ቆላስይስ ምዕራፍ 1 ቁጥር 9 ላይ በመንፈሳዊ ጥበብ በእውቀት የፈቃዱን እውቀት እንድትሞሉ ይላል። የፈቃዱን እውቀት እንድትሞሉ። ይሄ የጸለየ ነው፣ ጸሎት ነው። ይባ ፓርት ቆላስይስ ምዕራፍ 1 የእግዚአብሔርን ፈቃድ ስናውቅ ምን እንሆናለን? ግራ እንጋባም። አያ ግራ መጋባት ከህይወት የሚመጣው ፈቃዱን ስታቅ ነው። ፈቃዱን ካላወቅ በኮንፊውዥን ነው የምትኖረው። አሜን የሚለኝ ሰው አለ ወይ? አሜን አሜን። ከዛስ ግራ መጋባት ከህይወታችን ላይ ሲነሳ አቅጣጫ እናገኛለን። we will see the right direction። አቅጣጫ ነው። በቃ በዚህ ጋር ሄጄ እዛ ነው የምደርሰው። ኮንፊውዥን ይጠፋል ማለት ነው። ጳውሎስ የጸለየው እንደዚህ ነው። ሰባተኛ ፊልጵስዩስ ምዕራፍ 1 ቁጥር 9 ላይ በፍቅር እንድንበዛ ወይ ፍቅራችን እንዲበዛ የተደረገ ጸሎት ነው። ፍቅር እንዲበዛ የተደረገ ጸሎት። ፍቅራችሁ እንዲበዛ እውነተኛ መንፈሳዊ እድገት የሚታየው በፍቅር ነው። እውነተኛ መንፈሳዊ እድገት የሚታየው በፍቅር ነው። እዚህ ጋር ምን ይላል? ፍቅራችሁ እንዲበዛ የምትል ስቴትመንት አለች። ፊልጵስዩስ ምዕራፍ 1 ቁጥር 9 ላይ ፍቅራችሁ እንዲበዛ። ፍቅር ሲበዛ ሪሊ አንድ ሰው እያደገ ነው ማለት ነው። መንፈሳዊ እውነተኛ መንፈሳዊ እድገት በፍቅር ነው የሚታየው። አሜን ነው። በጣም ብዙ ጸሎቶች አሉ እዚህ ውስጥ ጳውሎስ የጸለያቸው ጸሎቶች። ጳውሎስ የጸለየው ጸሎቶች በሙሉ ከመጽሐፍ ቅዱስ ልቅም አድርጋቸው አውጡና ከእያንዳንዱ ጳውሎስ ከጻፋቸው መልእክቶች ጳውሎስ ሲዘጋ ቃሉን ሲዘጋ ምን ብሎ ይዘጋ? ሁልጊዜ ሲዘጋ የጌታ ጸጋ ይብዛላችሁ አይደል? በዛ ነው ባርኮ የሚዘጋ። ስለ ጸጋ ጌታ ከመንፈስ ጋር ይሁን፣ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን። ሲጀምርም ሰላምታውም ጸጋ ነው፣ ሲዘጋም ጸጋ በረከት ነው፣ ጸሎት ነው። ምድራዊ ነገር ላይ ሲያተኩር አታዩም። ምድራዊ ነገር ላይ ብዙ ጊዜ ያለው ስለ ምድራዊ ነገር፣ ምድራዊ ስኬት፣ ምድራዊ ብልጽግና ምናምን ያለው በኦልድ ቴስትመንት ነው። ትዝ ይላችሁ? አሜን። በአዲሱ ኪዳን ስኬት የለም አይደለም። እነዛ ሁሉ ምድራዊ ስኬቶች ግን ማንን ያሳዩ ነበር? የክርስቶስን ባለጠግነት ያሳዩ ነበር። ዞሮ ዞሮ ጥላ ነበሩ፣ ሻዶ ነበሩ፣ የክርስቶስ ሻዶ ነበሩ። ቅዱሳን የጳውሎስና የሐዋርያት ጸሎት ባለድል ነው የሚያደርገው። ሐዋርያት ሥራ ላይ ደግሞ ያሉትን ጸሎቶች እንማራለን ሌላ ጊዜ። ሐዋርያት የጸለዩትን ጸሎት እንዴት ራሱ መንፈስ ቅዱስ እንደወረደባቸው እናያለን።
እንዴት ራሱ ከዛ በኋላ የጸለዩአቸውን ጸሎቶች እኔ እንዳለ አስተምራቸዋለሁ። አሁን ስለ ጸሎት እንማራለን። ለምን መሰላችሁ? በቃ ይሄ enough with frustrating prayers. We must be successful in our prayer life. አሜን አሜን። ጊዜያዊ በረከት አይደለም እንዳትረሱ። ጳውሎስ የጸለየው መንፈሳዊ ለውጥ፣ ቅድስና፣ መንፈሳዊ ኃይል፣ ጥበብ፣ መገለጥ እነዛን የጸለየው። ስለዚህ እንደ ጳውሎስ ብንጸልይ መንፈሳዊ ነገር ላይ ፎከስ አድርገን ብንጸልይ ሁል ጊዜ ሰክሰስፉል እንሆናለን። ፍርስትሬትድ አንሆንም። አሜን ነው ወይ? እግዚአብሔር አምላክ የጥበብና የመገለጥ መንፈስ ያብዛላችሁ። እግዚአብሔር አምላክ ትክክለኛ ወደሆነ ጸሎት ይምራችሁ።